እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 3 ሌሰን 3 ላይ የምናየው ኬኔቲክ ሞሌኩላር ቲዮሪ ኦፍ ጋዝስ ነው። ጋዝ ስቴቶችን እናያለን። ስለዚህ ይህን ዩኒት እንደጨረስን እናንተ ምን ልትረዱ ይገባችኋል? ኤክስፕሌን ደ አሳምፕሽንስ ኦፍ ኬኔቲክ ሞሌኩላር ቲዮሪ ኦፍ ጋዝ። እንግዲህ ኬኔቲክ ሞሌኩላር ቲዮሪ ኦፍ ጋዝ ለውን ሴት ስናደርግ ዜራር አሳምፕሽን በፊት እንዳየናቸው ኬኔቲክ ቲዮሪ ኦፍ ጋዝ ላይ እንዳየነው አሳምፕሽን። ሌላ ዲስክራይብ ዘ ፕሮፐርቲስ ኦፍ ጋዝ ዩዚንግ ኬኔቲክ ሞሌኩላር ቲዮሪ። እንግዲህ ፕሮፐርቲስ ኦፍ ጋዝ በኬኔቲክ ሞሌኩላር ቲዮሪ ዲፔንድ ሆነን ፕሮፐርቲ አለ። ስለዚህ ያን ዲስክራይብ ሊስት ማድረግ መቻል አለባችሁ። Describe the behavior of gas by using variables. እነዚህ ቫሪያብል ኬኔቲክ ሞሌኩላር ቲዮሪ ላይ ዲፔንድ ሆነን እነዚህ ጋዝ ሎዎች ዲፔንድ የሚሆኑ ቫሪያብሎች ናቸው። ቮሊዩም፣ ቴምፕሬቸር፣ ፕሬሸር ኤንድ ናምበር ኦፍ ሞልስ። ዘን ጋዝ ለው መጀመሪያውን ለው ቦይለስ ለውን እናያለን። ስለዚህ ቦይለስ ለውን ስቴት ማድረግ መቻል አለባችሁ። ፐርፎርማን አክቲቪቲ ቱ ሾው ቼንጅ ኢን ቮሊዩም ኤንድ ፕሬሸር ኦፍ ጋዝ ቱ ኢሉስትሬት ቦይለስ ሎው። እንግዲህ እነዚህ አክቲቪቲዎችን ቮሊዩም፣ ፕሬሸር ግራፍን መስራት መቻል አለባችሁ። አፕላይ ቦይለስ ሎው ኢን ሶልቪንግ ፕሮብሌምስ። ዜር አር ፕሮብሌምስ ሪሌትድ ቱ ቦይለስ ሎው ዩ ካን ቢ ኤብል ቱ ካልኩሌት ዞስ ኢንዲኬትድ ኦር this in your mind. The kinetic molecular theory is it የተባለው kinetic molecular theory ነው is a simple model to do hard for understanding the behavior of gas። ስለዚህ ኬኔቲክ ሞሌኩላር ቲዮሪ ጥሩ ሞዴል ነው። ምን ለማለት የጋዞችን ፕሮፐርቲ በቀላሉ ለመረዳት ጥሩ ሞዴል ነው። ስለዚህ ይሄ ሞዴል ፕሪዲክት የሚያደርገው this model predicts the correct behavior for most gas under many conditions like other models. kinetic molecular theory is not perfect። እንደ ሌሎች ሞዴሎች ኬኔቲክ ሞሌኩላር ቲዮሪ ፐርፌክት ሞዴል አይደለም። አሳምፕሽን ላይ ተንተርሰን የምንሰራው ነው። እንደ ሌሎች ምን አይደለም፣ ፐርፌክት ኤግዛክት አይደለም ማለት ነው። ዜር አር አሳምፕሽንስ ኦፍ ዘ ኬኔቲክ ሞሌኩላር ቲዮሪ ቱ ሴት ጋዝ ሎውስ። አሳምፕሽኖች አሉ። አጌን ጋዝ ፕሮፐርቲን ለመስጠት አሳምፕሽኖች አሉ። የመጀመሪያው አሳምፕሽን የጋዝ ኢዝ ኮሌክሽን ኦፍ ፓርቲክልስ። እነዚህ ፓርቲክሎች ሞሌኪውሎች ናቸው። ስፔሻሊ አተሞች አዮኖችም አይደሉም። ኮሌክሽን ኦፍ ፓርቲክልስ ሳች አስ ሞሌኪውልስ ኢን ኮንስታንት ስትሬት ላይን ሞሽን። ኮንስታንት የሆነ ራንደም የሆነ ራፒድ የሆነ ቅጽበታዊ ሞሽን አላቸው። ያ ሞሽን ግን ስትሬት ላይን ይዞ ይንቀሳቀሳል። አሳምፕሽናችን። ሌላ ጋዝ ፓርቲክልስ ዱ ኖት አትራክት ኦር ሪፒል ኢች አዘር they do not interact. They have no attraction or repulsion force. Neither attraction nor repulsion force የላቸውም። the particles collide with each other when and with the surface of around the wall. ዋሉ ላይ ግድግዳው ላይ እሱን ከያዘው ላይ ሊጋጭ ይችላል። ዘን ቶሎ ሪባውንድ ያደርጋል። ስለዚህ ሪባውንድ ሲያደርግ ልክ የፑል ኳሷ የፑል ግድግዳውን ቴብሉን ግድግዳ መታ እንደምትመለስ ጋዞችም እንደዚህ መተው ይመለሳሉ እንጂ አትራክሽንም ሪፓልሽን ፎርስ የላቸው ማለት ነው። ሶስተኛው ፕሮፐርቲ there is a lot of space between gas particles compared with the size of particles themselves። ያ ስፔስ ምን የሚያደርጉት ነው? እንግዲህ ቮሊዩም ኦፍ ፓርቲክል ኔግሊጂብል with its container ብለናል። ቶታል ቮሊዩም ኦፍ ጋዝ ዲፔንደንት አይደለም። ስለዚህ ሞሌኪውልስ አር ሶ ፋር አፓርት ዘ ቶታል ቮሊዩም ኦፍ ሞሌኪውል ኢዝ ዋት ኤክስትሪምሊ ስሞል ኮምፔርድ ዊዝ ዘ ቶታል ቮሊዩም ኦፍ ጋዝ። ዚስ ሚንስ አሳምፕሽን ኤክስፕሌንስ ዋይ ምን የሚለውን ኤክስፕሌን ያደርጋል። ይህ አሳምፕሽን ጋዝ አር ሶ ኢዚሊ ኮምፕረስድ ኤንድ ዘይ ካን ሚክስ ሶ ሪዲሊ የሚለውን ይገልጽልናል ማለት ነው። ጋዞች በቀላሉ ፕሬስ ስናደርጋቸው ፕሬሸር ኤግዛርት ስናደርጋቸው ኮምፕረስ ይሆንልናል። ለምን ስፔስ ቢትዊን ጋዝ ፓርቲክልስ ኮምፔር ዊዝ ስሞል ሳይዝ ዘምሰልቭ ዊዝ ሳይዝ ኦፍ ፓርቲክልስ ዘምሰልቭስ። እንግዲህ ሳይዝ ጋር ኮምፔር ስናደርግ ጋዞች ምን አላቸው?
በቂ ስፔስ አላቸው። ያ ስፔስ እንግዲህ ሞሽን የሚያካሂዱበት ስፔስ ሊሆን ይችላል። እንግዲህ አትራክሽን ፎርስ እና ሪፓልሽን ፎርስ ባለመኖር ምክንያት የተፈጠረ ስፔስ ሊሆን ይችላል ማለት ነው። አራተኛው አቨሬጅ ካይኔቲክ ኢነርጂ ኦፍ፣ ይሄ ማለት ካይኔቲክ ኢነርጂ ነው። ፊዚክስ ላይ እንደምታውቁት አቨሬጅ ካይኔቲክ ኢነርጂ ኦፍ ጋዝ ፓርቲክል ምን ላይ ዲፔንደንት ነው? ቴምፕሬቸር ዲፔንደንት ነው። ዛት ሚንስ ቴምፕሬቸር ሲጨምር የጋዝ ፓርቲክሎች ሞሽናቸውን በዛው ይጨምራል ማለት ነው። ለምን ያልን እንደሆነ እንግዲህ ካይኔቲክ ኢነርጂ ኦፍ ጋዝ ፓርቲክል እንግዲህ ቶታሊ ጋዞች ብቻ ሳይሆን ካይኔቲክ ኢነርጂ ኢዝ ኢኳልስ ቱ ሃፍ ኦፍ ኤምቪ ስኩዌር ነው እንደምናውቀው። ስለዚህ ቪ ዲስታንስ ነው። የፓርቲክሉ ኮሊዥን ፎርሱ ቴምፕሬቸር ሲጨምር ይጨምራል። ቴምፕሬቸር ኢንክሪዝ ሲያደርግ ፓርቲክል ሙቭስ ፋስተር። ለምን? ስፒዳቸው ስለሚጨምር። ስለዚህ ስፒድ ኢዝ ዳይሬክት ፕሮፖርሽናል ዊዝ ዋት ካይኔቲክ ኢነርጂ ሃፍ ኦፍ ኤምቪ ስኩዌር ስላልነ፣ ስለዚህ ስፒድ ጨመረ ማለት ካይኔቲክ ኢነርጂም ጨመረ ማለት ነው። ካይኔቲክ ኢነርጂ ለማለት ነው ማስ እና ስፒድ ለማለት ነው። እነዚህ ኳንቲቲዎች ደግሞ ማለት ነው። ስለዚህ ከዚህ አሳምፕሽን ላይ ታንደርሳን ጋዝ ፓርቲክል ጄኔራሊ ቀጣይ ላይ እነዚህ ፕሮፐርቲዎችን እናያለን። ጄኔራሊ ጋዜስ ስቴት ኢዝ ካራክተራይዝድ ባይ ዘ ፎሎዊንግ ፕሮፐርቲስ። እንግዲህ እነዛ ኬኔቲክ ቲዮሪ አሳምፕሽኖች ላይ ታንደርሳን ጋዝ ፓርቲክሎች እነዚህ ፕሮፐርቲዎች አሏቸው። አንደኛው ጋዝ አር ሃይሊ ኮንቨርሲብል። ጋዞች ፕሬሸር ኤግዘርት ስናደርግ ኮንቨርሲብል ናቸው። ለምን? አትራክሽን ፎርስ ስለሌላቸው ፕሬሸር ኤግዘርት ስናደርግ በቀላሉ ኮምፕረስ ይሆናሉ፣ ይጠጋጋሉ፣ ይጫጫናሉ። ሌላው ጋዝ ኤግዘርት ፕሬሸር ኢኳል ቱ ኦል ዳይሬክሽን ኤግዘርት ፕሬሸር ቱ ኦል ዳይሬክሽን። አትራክሽን ፎርስ የላቸውም። ስለዚህ በፈለጉት አቅጣጫ ይፈሳሉ። ያኔ ሲፈስ ግን ይኸው እንግዲህ አሳምፕሽኑ ላይ ስንነሳ ስትሬት ላይን ሞሽን ይዘው ይንቀሳቀሳሉ ነው። ራንደም ራፒድ ሞሽን ይዘው ይንቀሳቀሳሉ ነው። ሌላ ጋዝ ሃቭ ሎወር ዴንሲቲ ዛን ሶሊድስ ኤንድ ሊኩዊድስ። ሎወር ዴንሲቲ እንዲኖር ያደረገው እንግዲህ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። እንደምናስታውሰው ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። ስለዚህ ቮሊዩም ብዙ መያዝ ከቻሉ ትንሽ ማስ ይኖራቸዋል። ለምን? አትራክሽን ፎርሱ ዊክ ነው። ስለዚህ ማስ ዴንሲቲ ጋር ዳይሬክት ፕሮፖርሽናል። ነገር ግን ትንሽ ማስ ያላቸው ጋዞች ብዙ ቦታ መያዝ ይችላሉ። ስለዚህ ኢንቨርስሊ ፕሮፖርሽናል ናቸው። ስለዚህ ጋዝ ሃቭ ሎወር ዴንሲቲ ዘን ከነዚህ ከሶሊዶች እና ከሊኩዊዶች ያነሰ ዴንሲቲ ይኖራቸዋል። ምክንያቱም ሎስት ኢንተርሞሊኩላር ፎርስ እና ያላቸው ቶታልም ኢንተርሞሊኩላር ፎርስ ያላቸውም ነው ያልነ። አትራክሽን ናይዘር አትራክሽን ኖር ሪፓልሽን ፎርስ አላቸው ነው ያልነ። ሌላ ዘ ቮሊዩም ኤንድ ሼፕ ኦፍ ጋዝ አር ኖት ፊክስድ ዘይ ቴክ ዘ ቮሊዩም ኤንድ ሼፕ ኦፍ ኮንቴነር። ስለዚህ ፊክስድ አይደለም፣ የራሳቸው የሆነ ኮንስታንት ቮሊዩም እና ኮንስታንት የራሳቸው ፊክስድ ሼፕ ያላቸውም። ስለዚህ ሼፕ ኦፍ ኤንድ ቮሊዩም ኦፍ ኮንቴነርን ይወስዳሉ ማለት ነው ጋዝ ፓርቲክል። መጨረሻ ፕሮፐርቲያቸው ጋዝ ሚክስ ኤቨንሊ ኤንድ ኮምፕሌትሊ ሚክስ ያደርጋሉ። ኤቨንሊ እና ኮምፕሌትሊ ሞጭ በሆነ ሚክስ ያደርጋሉ። ዊ ኤግዛርት ፕሬሸር ዚስ አር ጀነራል ፕሮፐርቲስ ኦፍ ጋዝ ቤዝድ ኦን ካይኔቲክ ሞለኪውላር ቲዮሪ አሳምፕሽን። ስለዚህ ጋዝ ፓርቲክሎች ኔግሊጀብል የሆነ አፕሮክሲሜትሊ ዜሮ የሆነ ፎርስ አላቸው ማለት ነው። ዛቲዝ ኢንተርሞሌኩላር ፎርስ አትራክሽን ሆነ ሪፓልሽን ፎርስ ያላቸው። አትራክሽን ፎርስ አላቸው ከምንል እንዲሁም አፋችን ማለትን ሪፓልሽን ፎርስ አላቸው ብንል ይቃላል። ለምን? አትራክሽን ፎርስ ምንም የላቸውም ጋዝ ፓርቲክሎች ላይ። ዜር ቢሄቪየር ኢዝ ገቨርንድ ባይ ሲሚላር ጀነራል ላውስ። እንግዲህ እነሱ ቢሄቪየራቸው እንግዲህ በነዛ ፕሮፐርቲዎች ላይ ላይክ ቴምፕሬቸር፣ ፕሬሸር፣ ቮሊዩም፣ ናምበር ኦፍ ሞል ላይ ዲፔንድ ሆኖ ካራክተራይዝ እናደርጋለን። እንግዲህ ይሄ ለው ደግሞ ምን ነው የሚያሳየን? ሪሌሽንሺፕ ቢትዊን ዞስ ቫሪያብልስ ኤንድ ሳም ኦፍ ዘ ፕሮፐርቲስ ኦፍ ቫሪያብል ዊ ዊል ሲ ዌን ዊ ዲል ኦን ጋዝ ላውስ። ዘን ዌን ዊ ካም ቱ ጋዝ ላውስ ዘ ጋዝ ላው አር ዘ ሪዛልት ኦፍ ቫሪየስ ሪሰርች። እንግዲህ በተለያየ ጊዜ ከተካሄዱት የሪሰርቾች ውጤት ነው ይሄ ጋዝ ላው።
ስለዚህ መጀመሪያውን ሪሰርች ኮንዳክት ያደረገ ሮበርት ቦይል የሚባል የአንግሎ አይሪሽ ሳይንቲስት ነው፣ ኬሚስት ነው። ስለዚህ የመጀመሪያው ሎውን የእሱን ቀጣይ ላይ እናያለን። ስለዚህ ብዙ ሎዎች ብዙ ሪሰርቾች ተካሂደዋል ጋዝን ሎው ሴት ለማድረግ ማለት ነው። እንግዲህ ዘ ጋዝ ሎውስ ኤክስፕረስ ዘ ሪሌሽን ቢትዊን ዚስ ቫሪያብልስ ካልናቸው የምን ሪሌሽንሽፕ የሚያሳይ ነው? የቮሊዩም፣ የፕሬሸር፣ የቴምፕሬቸር እና ኳንቲቲ ኦፍ ጋዝ ናምበር ኦፍ አቮጋድሮስ ሎው ምንለው የሚያሳየን ነው። ኤን ወይም ናምበር ኦፍ ሞልን የሚያሳይ ነው። ይሄ ጋዝ ሎው ማለት ነው። እነዚህ ሪሌሽንሺፕን ነው የሚያሳየን። ከነዛ ውስጥ እንግዲህ ፕሬሸር ምን እንደሆነ ታውቃላችሁ። ብዙ ጊዜ እንግዲህ እዚህ ጋር አዲስ ከሚሆን ነው የነካካን ኒድ ነው እያስታወስን። ፕሬሸር ማለት the pressure exerted by gas sample is defined as the force per unit area the result from collision of the gas particles with surrounding surface። እንግዲህ ፕሬሸር በፒ ይወከላል። ፕሬሸር is it is a question of force per unit area። እንግዲህ ኤፍ ማለት ፎርስ ነው፣ ኤ ማለት ኤሪያ ነው። እንግዲህ ፕሬሸር ሜዥረብል ፊዚካል ኳንቲቲ ነው፣ ሜዥር ማድረግ እንችላለን። ዲራይቭድ ፊዚካል ኳንቲቲ ነው፣ ከፎርስም ከኤሪያም ኢቭን ኢፍ እነዚህም ዲራይቭድ ናቸው። እንግዲህ ፕሬሸር ካን ቢ ኤክስፕረስድ ኤስአይ ዩኒት ዛት ኢዝ ፕሬሸር። ኤስአይ ዩኒት ኦፍ ፕሬሸር ምንድን ነው? ፒኤ ይወከላል። ስለዚህ ከዚህም አንስተን ፕሬሸር ሌላ አዘር ዩኒት አለው ማለት ነው። እዚህ እንግዲህ ኒውተን ፐር ሜትር ስኩዌር ማለት እንችላለን። የፎርሱ ኒውተን ነው፣ የኤሪያ ሜትር ስኩዌር ነው። ስለዚህ 1 ፓስካል እና 1 ኒውተን ሜትር ስኩዌር እኩል ናቸው። እንግዲህ ፕሬሸር ኤስአይ ዩኒቱ ፓስካል ካልነ 1 ፓስካል ኢዝ ኢኳልስ ቱ 1 ኒውተን ፐር ሜትር ስኩዌር ማለት እንችላለን ማለት ነው። እንግዲህ ዜር አር አናዘር ዩኒትስ ዛት ዊ ካን ሜዥር ፕሬሸር። እንግዲህ ኤስአይ ዩኒቱ ውጭ የሆኑ ሌሎች ዩኒቶች አሉ። እነሱ አቶሞስፌር፣ ቶር፣ ሚሊ ሜትር ሜርኩሪ፣ ሴንቲሜትር ሜርኩሪ ኤንድ ሶ ኦን። እነዚህን ተጠቅመን ፕሬሸርን ሜዥር ማድረግ እንችላለን ማለት ነው። አንድ አቶሞስፌር ማለት አንድ አቶሞስፌር ፓስካል ኤስአይ ዩኒት ጋር ሪሌት ስናደርግ 1325 ፓስካል ጋር እኩል ነው አንድ አቶሞስፌር ማለት። ስለዚህ 1 ፓስካል እና 1 ኒውተን ፐር ሜትር ስኩዌር እኩል ናቸው። ስለዚህ 1 አቶሞስፌር ማለት ዚስ አማውንት ኦፍ ምን ማለት ነው? ኒውተን ፐር ሜትር ስኩዌር ማለት ነው። ሌላ 1 አቶሞስፌር ማለት 760 ሚሊሜትር ሜርኩሪ ጋር እኩል ናቸው። 760 ሚሊሜትር ሜርኩሪ ጋር ዘን 1 ሴንቲሜትር ሜርኩሪ ማለት 10 ሚሊሜትር ሜርኩሪ ማለት ነው። ስለዚህ 1 አቶሞስፌር ማለት 76 ምን ማለት እንችላለን ማለት ነው? ሴንቲሜትር ሜርኩሪ ማለት እንችላለን ማለት ነው። ስለዚህ በሌላ ደግሞ 1 አቶሞስፌር ማለት 760 ምን ጋርም እኩል ነው? ቶር ጋርም እኩል ነው። 760 ቶር ጋር እኩል ነው። ስለዚህ ምን ማለት እንችላለን? ከዚህ ተነስተን 1 ሚሊሜትር ሜርኩሪ እኩል ነው 1 ቶር ማለት እንችላለን ይሄኛውን ሪሌት በማድረግ። ስለዚህ ዚስ ኦል አር ኳንቲቲስ ዩዝድ ቱ ሜዥር ፕሬሸር። ሌላው እዚህ ጋር የምናየው ኳንቲቲ ቮሊዩም ነው። ቮሊዩም ማለት እንግዲህ እንደምታውቁት ስፔስ ኦኩፓይድ ባይ ሳብስታንስ ማለት ነው። እንግዲህ ቮሊዩምን በምን እንለካለን? ኤስአይ ዩኒት ኦፍ ቮሊዩም ኢዝ ምንድነው? ሜትር ኪዩብ። ስለዚህ ቮሊዩም ካን ቢ ሜዥርድ ባይ cubic meter or meter cube. Also it can be measured by milliliter, liter, decimeter and so on. ስለዚህ 1 ሜትር ኪዩብ ማለት 1 ሜትር ኪዩብ is equals to 10 to the power of 6 ሴንቲሜትር ኪዩብ ጋር እኩል ነው ቮሊዩም ስናይ። ሌላው 1 ሜትር ኪዩብ is equals to 1000 ሊትር ጋር እኩል ነው። 1 ሊትር እና 1 ዴሲሜትር ኪዩብ እኩል ናቸው። ስለዚህ 1 ሜትር ኪዩብ ማለት ስንት ዴሲሜትር ኪዩብ ማለት ነው? 10 the power of
3 ዴሲሜትር ኪዩብ ማለት እንችላለን። ይሄኛውም እንደዛው ስለሆነ ማለት ነው። ስለዚህ ሌላው 1 ሊትር እኩል ነው 10 ዘ ፓወር ኦፍ 3 ሚሊ ሊትር ጋር እኩል ናቸው። ስለዚህ 1 ዴሲሜትር ኪዩብ እና 1 ሊትር እኩል ናቸው ካልን 1 ዴሲሜትር ኪዩብ 1000 ሴንቲሜትር ኪዩብ ጋር እኩል ናቸው። ስለዚህ 1 ሊትር እኩል ነው 1000 ሴንቲሜትር ኪዩብ ጋር እኩል ነው። ዛት ሚንስ 1 ሊትር እና 1 ዴሲሜትር ኪዩብም እኩል ናቸው። ስለዚህ 1 ዴሲሜትር ኪዩብ 1000 ሴንቲሜትር ኪዩብ ጋር እኩል ነው ማለት ነው። ስለዚህ these are unit relationships of volume ኤስአይ ዩኒቱ ግን ምንድነው ብለናል? ሜትር ኪዩብ ነው። ስለዚህ አዘር ናን ኤስአይ ዩኒቶች አሉ። ስለዚህ ቮሊዩምን ለመለካት የምንጠቀማቸው። ሌላው እዚህ ጋር የምናየው ቴምፕሬቸር ነው። እንግዲህ ቴምፕሬቸር እንደምናውቀው it is degree of hotness or coldness of a body። ስለዚህ ቴምፕሬቸር ያው እንግዲህ ሙቀት ነው ወይም ቅዝቃዜው ነው። ዘን ቴምፕሬቸር እንግዲህ 3 ቤዚክ ዩኒቶች አሉ ቴምፕሬቸር እንላካባቸው። ነገር ግን ኤስአይ ዩኒት ኦፍ ቴምፕሬቸር ምንድነው? ኬልቪን ነው። ስለዚህ ኤስአይ ዩኒት ኦፍ ቴምፕሬቸር ኢዝ ኬልቪን። በምን ልንገልጸው እንችላለን? በኬ እንወክላለን። እንደምታውቁት ከዚህ በፊት ወይም በኬ ይወከላል ማለት ነው። ኦልሶ ዜር አር አናዘር ዩኒትስ። አንደኛው ዲግሪ ሴልሺየስ ነው፣ ሌላኛው ዲግሪ ፋራናይት ነው። ስለዚህ ኬልቪን ኢዝ ኢኳልስ ቱ ዲግሪ ሴልሺየስ ፕላስ 273.15 ነው። ሌላው ዲግሪ ሴልሺየስ ካልኩሌት ስናደርግ ደግሞ ፋራናይት ጋር ስናገናኝ ዲግሪ ፋራናይት 32 ኢንቱ ታይምስ ኦር 5/9 ማለት እንችላለን። አጌን ዲግሪ ፋራናይት ስንሰራ እዚህ ጋር ካልኩሌት ማድረግ እንችላለን። ዲግሪ ፋራናይት ኢዝ ኢኳልስ ቱ 9/5 ሴልሺየስ ዲግሪ ሴልሺየስ ፕላስ 32 ብለን ዊ ካን ካልኩሌት ዲግሪ ፋራናይት። ሌላው እዚህ ጋር የምናስታውሰው ሞላር ቮሊዩም እና ስታንዳርድ ኮንዲሽን ነው። እንግዲህ ስታንዳርድ ኮንዲሽን ማለት ኢንተርናሽናሊ ስታንዳርድ ነው ይታወቃል። the condition of pressure of 1 atmosphere and temperature of 0 degree Celsius are called standard temperature and pressure ይባላል። እንግዲህ ስታንዳርድ ነው ይታወቃል። 1 አትሞስፌር እና 0 ዲግሪ ሴልሺየስ ወይም 273 ኬልቪን የሆነው ቴምፕሬቸር እና ፕሬሸሩ ስታንዳርድ ቴምፕሬቸር ፕሬሸር ወይም ስታንዳርድ ኮንዲሽን ይባላል። ስለዚህ ስታንዳርድ ኮንዲሽን ላይ for any gas 1 mole of any gas can occupy 22.4 liter volume of that gas. This volume is known as molar volume of gas ተብሎ ይጠራል ማለት ነው ይሄኛው ቮሊዩም። ስለዚህ ሞላር ቮሊዩም ለምን ሞላር ቮሊዩም አለ ኤስቲፒ ላይ 1 ሞል ኦፍ ኤኒ ጋዝ ኦኩፓይ የሚያደርገው ቮሊዩም ነው። ዛት ሚንስ ኤስቲፒ 1 አትሞስፌር ቴምፕሬቸር አትሞስፌር ፕሬሸር ላይ እና 0 ዲግሪ ሴልሺየስ ቴምፕሬቸር ላይ ወይም 273 ሞላር ቮሊዩም እና ስታንዳርድ ኮንዲሽን ነው። ስታንዳርድ ኮንዲሽን ፕሬሸር እና ቴምፕሬቸር 0 ዲግሪ ሴልሺየስ ነው አናተም ላይ ዘን አት ኤስቲፒ 22.4 ሊትር ኦፍ ዛት ቮሊዩም ስታንዳርድ ፕሬሸር ኮንዲሽን ይባላል ማለት ነው። ስታንዳርድ ኮንዲሽን ይባላል። ሌላው እዚህ ጋር ጋዝ ላይ የምናየው መጀመሪያው ላውን ቦይለስ ላውን ነው። እንግዲህ ብዙ ላዎች ብዙ ምርምሮች ስለ ጋዞች ተካሂደዋል። ብዙ ኤክስፐሪመንቴሽን ተካሂዷል። ነገር ግን የመጀመሪያው ኤክስፐሪመንቴሽን ኤቪደንት የሆነ ኤክስፐሪመንቴሽን ቦይለስ ላው ነው። እንግዲህ ፈርስት ኳንቲታቲቭ ላው ኦን ጋዝ ዋዝ ፐርፎርምድ ባይ ሮበርት ቦይለ። እንግዲህ መጀመሪያው ሳይንቲስት ነው ይሄ ሮበርት ቦይለ የምንለው የመጀመሪያውን ኤክስፐሪመንትን ስለ ጋዞች ያካሄደ ሳይንቲስት ነው። His experiment helped to understand the relationship between the volume and pressure of a fixed amount of gas at constant temperature. Fixed amount of gas በኮንስታንት ቴምፕሬቸር ምን ሪሌሽን ተጠንቶባታል ማለት ነው። የቮሊዩም እና የፕሬሸር ሪሌሽንሺፕ ተጠንቶባታል። በዚህ በቦይለስ ላው አት ኮንስታንት ቴምፕሬቸርን ፊክስ አድርገው ማለት ነው። ስለዚህ ያን ሲያጠና ፋይንዲንጉ ጥናቱ እንደሚያሳይ
according to his finding or experiment finalize ሲያደርግ the volume of gas decrease as pressure on the gas increase at constant temperature። ስለዚህ የጋዙ ቮሊዩም ሲጨመር የጋዙ ፕሬሸር ይቀንሳል። የጋዙ ፕሬሸር ሲጨምር ደግሞ የጋዝ ቮሊዩም እንዲሁ ይጨምራል። እዚህ ጋር እንደምናየው በግራፊካሊ እንግዲህ የጋዙ ፕሬሸር አንድ ነበረ ዘን 150 ላይ ዘን 600 ነው እየጨመረ ነው። ፕሬሸሩ ደግሞ አሁን እዚህ ጋር 600 ወረደ፣ ፕሬሸሩ እየጨመረ ነው። ዘን 300 ፕሬሸሩ እየጨመረ ሲሄድ ቮሊዩሙ እየቀነሰ ይሄዳል። ስለዚህ ዩኒቨርስን ካየን ቮሊዩም ኢዝ ኢንቨርስሊ ፕሮፖርሽናል ቱ 1 ፕሬሸር ነው እንግዲህ ፋይንዲንጉ እንደሚያሳየን። ስለዚህ ፕሮፖርሽናሊ ኮንስታንት ቢኖረን ቪ ኢዝ ኢንቨርስሊ ኢዝ ኢኳልስ ቱ ወደ ማቴማቲካል ኢኩዌሽን እንቀይረዋለን። ኢንቨርስሊ የሚለውን እንግዲህ ኢዝ ኢኳልስ ቱ ኬ ታይምስ 1 ኦቨር ፒ if you calculate for k ለk ካልኩሌት ብናደርግ k is equals to v times p ይሆናል ማለት ነው። v times p k ምንድናት? ፕሮፖርሽናሊቲ ኮንስታንት። ይሄ ፕሮፖርሽናሊቲ እንግዲህ ትክክል የሚሆነው ፕሬሸር ሲጨምር ቮሊዩም ሲቀንስ ነው። ነገር ግን pv የምንለው always equal to the same proportionality constant pv is equals to k እቺ k የትኛውንም ፒ እና ቪ በተመሳሳይ ፕሎት ላይ ግራፍ ላይ ስንወስደውም ሆነ ኢንክሪዚንጉም ዲክሪዚንጉም ሪሌሽንሺፕ ፕሮዳክቱ ተመሳሳይ ይሆናል ማለት ነው። እንግዲህ የተለያዩ ሴትስ ኦፍ ኮንዲሽኖች የተለያዩ ቮሊዩሞች እና የተለያዩ ፕሬሸሮች ወይም ሁለት እና ከዛ በላይ ቮሊዩም እና ፕሬሸር ቢኖረን ስለዚህ ይህ ኮንስታንት ምን ይሆናል ማለት ነው? ኬ ኢዝ ኢኳልስ ቱ P1 V1 also equals to P2 that is P2 V2 ይሆናል። also equals to P3 V3 ይሆናል። ያለ ይሄዳል is equals to Pn Vn ይሆናል። Pn Vn at what condition? at constant temperature ቴምፕሬቸሩ ፊክስ አድርገን ነው ይሄ የሚሆነው ማለት ነው። ስለዚህ P1 እና V1 ምንድናቸው? ኢኒሻል ኮንዲሽኖች ናቸው። ዛር ኢኒሻል ኮንዲሽንስ ኢኒሻል ናቸው። የቀሩት ግን አሁን ይሄኛውና ይሄኛውን ብንወስደው ፋይናል ኮንዲሽን ነው። ስለዚህ ሁለቶችንም እነዚህ ከአራቱ ፋክተሮች አንዱን ብንጠየቅ ዊ ካን ካልኩሌት እችን ብቻ ሪሌት ማድረግ እንችላለን ማለት ነው። ዛት ሚንስ P1 V1 is equals to P2 V2። ስለዚህ ከአራቱ አንዱ ፋክተር ብንጠየቅ በዚህ ፎርሙላ ካልኩሌት ማድረግ እንችላለን ማለት ነው። let us see one example this example ዝም ብለን ከምንዘል ኤክሰርሳይዝ እንደ ኤክሰርሳይዝ ሌላ ሰዓት እንሰራለን። ሰልፈር ዳይኦክሳይድ ፎርሙላ ነው። that forms acid rain is found in exhaust of petrol and diesel vehicles and power plants. Consider 1.5 liter sample of gaseous sulfur dioxide at pressure of this amount. If pressure is changed to this rate ከ5.6 at a constant temperature, what will be the new volume of the gas? ስለዚህ አሁን ፕሬሸሩ ጨምሯል። ኔክስት ቮሊዩሙ ምን ያደርጋል ብለን እናስባለን? ከዚሁ ያንሳል ብለን ነው የምናስበው። ደግሞ ፕሬሸር ኢንቨርስሊ ፕሮፖርሽናል ቮሊዩም ስለሆነ ማለት ነው። ስለዚህ መጀመሪያ ምን ሴት እናደርጋለን? ጊቭን ሪኳየርድ ሶሉሽን የሚለውን። ስለዚህ ጊቭናችን ምን አለን? ዊ ሃቭ ቪዋናችን እዚህ ጋር ምን አለን ማለት ነው? የመጀመሪያው 1.5 ሊትር አለን። 1.5 ሊትር ዘን ፒ1 ኦልሶ እዚህ ጋር ስንት አለን? 5.6 ኪሎ ፓስካል አለን። ኪሎ ፓስካል ዘን ፕሬሸሩ ፒ2 ኢዝ ኢኳልስ ቱ 15 ኪሎ ፓስካል ቢሆን ሪኳየርዳችን ምንድነው? ቪቱዋችን ስንት ይሆናል ነው። ቪቱዋችን ስንት ይሆናል? ዘን ሶሉሽናችን የሆነው ሶሉሽን P1 V1 is equals to P2 V2 ነው። ዘን የተጠየቅነው V2 ነው ኦቨር P2 ኦቨር P2 ስንል we get ማን እናገኛለን? V2 is equals to P1 V1 ኦቨር P2 ይሆናል ማለት ነው። ስለዚህ
ሳብስቲቱት ማድረግ ነው። ዳይሬክትሊ ያገኘ ነው። እዚህ ጋር V2 is equals to we have P1 5.6 ኪሎ ፓስካል አለን ታይምስ V1 we have 1.5 ሊትር አለን ዲቫይድ ባይ P2 we have 15 ምን አለን ኪሎ ፓስካል አለን። ዘን ኪሎ ፓስካል በኪሎ ፓስካል ይጠፋል 0.56 ሊትር እናገኛለን ማለት ነው። 0.56 ሊትር እናገኛለን። ስለዚህ ይሄ ማለት ምን ማለት ነው? ፕሬሸር እንግዲህ ከ5.6 ወደ 15 አድጓል። ቮሊዩም ደግሞ ምን ማድረግ አለበት? መቀነስ አለበት። ከ1.5 ወደ 0.56 አንሷል። ለምን? ፕሬሸር ኢዝ ኢንቨርስሊ ፕሮፖርሽናል ነው። ቮሊዩም ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ ፕሬሸር አት ኮንስታንት ቴምፕሬቸር ስላለ። ስለዚህ ተማሪዎች ለዛሬው እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ። ቪዲዮአችን ተደራሽነት እንዲኖረው ላይክ፣ ሼር፣ ሳብስክራይብ ያልገባችሁ ካለ ኮሜንት ላይ ጻፉ።